ቴሌግራም ላይ ሜሴጅ ትልካለህ ግን ኖበዲ ሲን ኢት። ግሩፕ ላይ ኮሜንት ታረጋለህ ግን ሪች የለውም። አካውንት ሻዶ ባን ሆኖ ሊሆን ይችላል። በዛሬ ቪዲዮአችን ላይ ሻዶ ባን ምንድነው፣ እንዴት ይከሰታል፣ እነዚህንና ከሻዶ ባን ጋር ቴሌግራም ላይ አንድ ሰው ሻዶ ባን ውስጥ ነው የሚባለው ምን ሲሆን ነው የሚሉትን አንድ ላይ አብረን የምናየው ይሆናል። ቪዲዮን እስከመጨረሻው ማየታችሁን እንዳትረሱ። ወደ ቪዲዮ እንሂድ። እሺ በመጀመሪያ ደረጃነት ሻዶ ባን ምንድነው ወደሚለው ስንሄድ ሻዶ ባን ማለት ቴሌግራም አካውንታችሁ ሙሉ በሙሉ ከቴሌግራም ላይ ባን ሳይደረግ ቀርሶ ግን እንቅስቃሴዎቹ ኦር ደግሞ የምትልኳቸው አንዳንድ ነገሮች ገደብ ሲጣልባችሁ ሻዶ ባን ይባላል። እነዚህ ያሉ ነገሮችም ሊጣሉባችሁ ይችላሉ ማለት ነው። የመጀመሪያው ሜሴጃችሁ ሪች አይደረግም። ሁለተኛው ኮሜንት ሂድድ ይሆናል። ሶስተኛው ፒፕል ካኖት ፋይንድ ዩር አካውንት ኦር ደግሞ ሰዎች ሰርች ሲያደርጉ የእናንተን አካውንት ሊያገኙ አይችሉ። ግሩፕና ቻናሎች ላይ ደግሞ ኢንተራክሽን ይቀንሳል ማለት ነው። ይሄ ማለት ብዙ ሰዎች ግሩፖች ላይ ገብታችሁ የሆነ ቴክስት ልጽፉ ስትሉ ሊሚት ይልክባችኋል ማለት ነው። በዚህ ዙሪያ ነው እያልኳችሁ ያለሁት። እሺ ቀጣይኛው ደግሞ ወደ ሻዶ ባን ምልክቶች እንሂድ ማለት ነው። አንድ አካውንት ሻዶ ባን ላይ ነው ያለው የምንለው ምን አይነት አካውንቱ ምን አይነት ምልክቶችን ሲያሳዩ ነው ሻዶ ባን ውስጥ ነው ያለው የሚለውን እንይ ማለት ነው። የመጀመሪያው አዳዲስ ፒፕሎች ላይ ያለ ሊሚት ነው ማለት ነው። ይሄ ማለት አንድ አዲስ ሰው ሜሴጅ ማድረግ ወይ ደግሞ ግሩፕ ላይ ማስገባት አይችልም እና የተለያዩ እንቅስቃሴዎችም ደግሞ ሰስፔንስ በሆኑ መልኩ ይገደባሉ ማለት ነው። ለምሳሌ አንተ አንድ ሻዶ ባን ላይ ከገባ 100 ሰዎችን በቀን ሜሴጅ ማድረግ አትችልም። አናውን ዩዘሮችን ኦር ደግሞ ብሌክ ቴክስቶችን መላክ አትችልም። ብዙ ግሩፖች ላይ ኢንቫይት ማድረግ አትችልም። እንደዚህ ነው ሻዶ ባን ላይ ስገባ እንደ ስፓም ነው የሚቆጠረው ማለት ነው። ሁለተኛው ደግሞ ቱሜ አቴምፕቴት የሚል አለ ማለት ነው። እሱ ሜሴጅ ጸጥ ብሎ ይላክልሃል ማለት ነው። ቱሜ አቴምፕቴት የሚለው እሱ ሜሴጅ ይላክልሃል። ይሄኛው ደግሞ አካውንት ሊጎዳብ ይችላል ማለት ነው። የቴሌግራም ቻናልህን ስፒድ ነው የሚቀንሰው እንደዚህ በሚፈጠርበት ጊዜ ማለት ነው። ይሄን ማስተካከል እናንተ ትችላላችሁ። ይሄ ሻዶ ባን የተፈጠረበትም ማለት ነው ቦቶችን ስትጠቀሙ አውቶማቲካሊ ያስወጣችኋል ማለት ነው። እንደዚህ አይነት ችግሮች ሻዶ ባን ላይ ሊከሰቱባችሁ ይችላሉ ማለት ነው። ሶስተኛው ደግሞ ግሩፖቻችሁ ውስጥ ደግሞ ኖበዲ ሪአክት አያደርጉም ማለት ነው። ማንኛውም ሰው የእናንተ ግሩፕ ላይ ገብቶ ሪአክት እንዳያደርግ ሻዶ ባን ውስጥ ይከታችኋል ማለት ነው፣ የእናንተን ግሩፖች ማለት ነው። ሌላኛው ደግሞ ሜሴጅ ዲሌይ ሜሴጃችሁ ዲሌይ ይሆናል ማለት ነው። ሜሴጅ እንዴት ነው ዲሌይ የሚሆነው ካላችሁ አሁን ስክሪን ላይ እንደምታዩት ማለት ነው ሜሴጁ ስትልኩት አይገባም፣ ኤክስ ሆኖ ሊቀር ይችላል ማለት ነው። ሊሚት ያስቀምጥባችኋል ማለት ነው። ሌላኛው ደግሞ ዩዘር ኔማችሁ ሰርች ላይ አይመጣም ኦር ደግሞ የእናንተን ዩዘር ኔም ሰዎች ሰርች ሲያደርጉት አይመጣም። ሌላ ጊዜ ሰርች ሲደረግ የሚመጣው ዛሬ ግን ሰርች ሲደረግ አይመጣም ማለት ነው። እንደዚህ ይሆናል ማለት ነው። በውዝር ውስጥ እንደዚህ አይነት ነገሮች ሊከሰቱባችሁ ይችላሉ ማለት ነው። በቀጣይኛው ደግሞ ለምን ይከሰታል የሚለውን እንይ። ደግሞ ይሄኛው ደግሞ በጣም ኢምፖርታንት ፓርት ነው፣ በደንብ እንድሰሙኝ ይፈልጋለሁ። አንደኛው ስፓም ሜሴጅ ነው ማለት ነው። ይሄ ስፓም ሜሴጅ ማለት ሰዎችን ያልጠየቋችሁ መልእክቶች በመስልኩላቸው ጊዜ ማለት ነው። ለምሳሌ የኔን ቴሌግራም ቻናል ጆይን በሉ ኦር ደግሞ ክሊክ አድርጎ ይሄንን ሊንክ እንደዚህ ኦንላይን ላይ ገንዘብ መስራት ትችላላችሁ ብላችሁ እነዚህ በቴሌግራም ሴቭ ያልሆኑና ስፓም የሆኑ ሜሴጆች ናቸው። እነዚህን በምታደርጉበት ጊዜ አንደኛ ሊሚት ውስጥ ትገባላችሁ ማለት ነው፣ ሻዶ ባን ውስጥ ትገባላችሁ። ሁለተኛው ደግሞ ብሌኪንግ ፎርዋርድ ነው ማለት ነው። ተመሳሳይ ፖስት ሆኖ ለምሳሌ አንድ ፖስት ይሄንን ፖስት አሁን ጫና አድርጌ ያስኩት ማለት ነው። ከዛም በኋላ ከላይ ሼር የምትለዋለች እሷን ነክቼ ተመሳሳይ 50 ግሩፖች እና ከዛ በላይ የማረግ ከሆነ ይሄ ሻዶ ባን ሊሚት ውስጥ እገባለሁ ማለት ነው። እንደዚህ አይነት ሊሚት ውስጥ አስገባችኋለሁ ማለት ነው። ተመሳሳይ ሊንኮችን ሼር የምታደርጉ ከሆነ ተመሳሳይ ግሩፖች ላይ አውቶ ፎርዋርድ የምታደርጉ እንደዚህ አይነት ነገሮችን እንድታርፉላችኋለሁ ማለት ነው። ሶስተኛው ደግሞ አናውን ዩዘሮችን ብዙ ጊዜ ሜሴጅ ማድረግ ነው ማለት ነው። አሁን ብዙ ማታቋቸውን ሰዎች በእናንተ ሪፈራል ሊንክ እንዲገቡላችሁ ብላችሁ ምናምን እናንተ ቀድማችሁ ታወሩና እንዲገቡላችሁ ትነግሯቸዋላችሁ ማለት ነው። ይሄ በቴሌግራም ህግ ላይ በጣም የተከለከለ ነገር ነው፣ አይፈቀድም። ብዙ ሰዎችን እንደዚህ በመታወሩበት ጊዜ ሊከሰት ይችላል ማለት ነው። ሌላኛው ደግሞ ስካም ሊንክ ነው ማለት ነው። ስካም ሊንክ ማለት ደግሞ ያው ስካም የሆኑ ፌክ የሆኑ ግሩፖችን ኦር ፌክ የሆኑ ዌብሳይቶችን ሊንኮችን ለሰዎች ስታረጉ ነው ማለት
ማለት ነው። አምስተኛ ደግሞ ቀጣይኛው ፌክ ኢንጌጅመንት ነው ማለት ነው። የእናንተ ቴሌግራም ቻናል ኦር ግሩፓችሁ ላይ ፌክ የሆኑ ቪዎችን፣ ፌክ የሆኑ ሰብስክራይበሮችን፣ ፌክ የሆኑ ሪአክሽኖችን እና ፔድ አድርጋችሁ በቃ ፌክ የሆኑ ነገሮችን በምትገዙበት ጊዜ እንደዚህ አይነት ሻዶ ባን ይፈጠራል ማለት ነው። እና ደግሞ ስድስተኛው ቦት አብሶሉት ነው ማለት ነው። ሶ የተለያዩ ቦቶች አሉ አውቶማቲካሊ ዲኤም የሚያደርጉ ቦቶችን፣ ፌክ ሜምበር ያላቸው ቦቶችን፣ ቦቶቹ ኮማንዶቹ ፌክ የሆኑ ነገሮች፣ እነዚህ አይነት ቦቶች ክሬተሮቹ እናንተ ከሆናችሁ ጀስት በቴሌግራም ህግ ላይ እንደዚህ አይነት ነገር አይፈቀድም ማለት ነው። እና ሌላኛው ደግሞ ብዙ ሰዎችን ሚሴጅ ከመላክ ውጪ ደግሞ አድ ማድረግ ነው ማለት ነው። ተመሳሳይ ግሩፕ ላይ ብዙ ሰዎችን አድ ስታደርጉ እንደዚህ ሻዶ ባን ውስጥ ትገባላችሁ ማለት ነው። ሶ እንደዚህ አይነት ችግሮች ሊከሰቱባችሁ ይችላሉ። ሌላኛው ደግሞ ዩዘሮች ሪፖርት ሲያደርጓችሁ ነው ማለት ነው። አንዳንድ ዩዘሮች እናንተ ሪፖርት ያደርጓቸዋል። ይሄ ሰው ስካም ነው፣ ይሄ ሰው እንደዚህ ነው ብለው እናንተ ሪፖርት ያደርጋሉ። በዚህ ሰዓት የእናንተ አካውንት ምን ይሆናል ማለት ነው? ቴሌግራም በዚህ አይነት መልኩ አውቆ የእናንተን አካውንት ምን ያደርጋል? ወደ ሻዶ ባን ውስጥ ይከተዋል። ኦኬ አሁን ለምን ይከሰታል የሚለውን ካየን ቴሌግራም እንዴት እንደሚያውቀው ላሳያችሁ ማለት ነው። ቴሌግራም የሚያውቀው አንደኛው አልጎሪዝም ኤክስፔክት አድርጎ ነው ማለት ነው። ይሄም ማለት ዩዘሮች እናንተ ሪፖርት ሲያደርጉ ይሄ ሰው እንደዚህ ነው ብሎ ሪፖርት ሲያደርጓችሁ እናንተ ደግሞ በምታደርጉት ሬድ ፍላግ አይቢዎች ውስጥ በምትገቡበት ኦር ደግሞ አይን ውስጥ በምትገቡበት ጊዜ ፎርዋርድ ስታደርጉ የተለያዩ አይነት ነገሮች ላይ እነዛ ሰዎች ሪፖርት ያደርጓችኋል። ያኔ ሬድ ፍላግ ውስጥ ትገባላችሁ ማለት ነው። ፔድ ሜሴጅ ፓተርኖች የምትጠቀሙ ከሆነ እንደዚህ ነገሮችን በደንብ አብራራላችኋለሁ በሌላ ቪዲዮ ላይ። እንደዚህ አይነት ነገር የምትጠቀሙ ከሆነ ማለት ነው ሶ እንደዚህ አይነት ነገር የምትጠቀሙ ከሆነ እንትን ያደርጋል። ዲቫይስ አይቢያችሁን 10 ጊዜ የምትቀያይሩ ከሆነ ቪፒኤን መጠቀም ምናምን እንደዚህ አይነት ቪፒኤን እየተጠቀማችሁ ምናምን እንትን የምትሉ ከሆነ ሶ እሱ ራሱ አንደኛው አይቢያችሁን ጸጥ ብላችሁ በምትቀያይሩበት ጊዜ ማለት ነው በቪፒኤን እንደዚህ አይነት ነገሮች ሊከሰቱባችሁ ይችላል። ኦር ደግሞ ቴሌግራም ሊያውቅባችሁ ይችላል ማለት ነው። ሻዶ ባን እንዴት ይፈታል የሚለውን ደግሞ ልንገራችሁ ማለት ነው። ሶ ይሄንን ቦት ለይታችሁ ማወቅ አለባችሁ። ስፓም ቦት የሚለው ማለት ነው። ሶ እሱ ላይ ገብታችሁ ሁለት ሜሴጆች ናቸው አንደኛ ነገር የሚመጣላችሁ ማለት ነው። ሶ እሱን ስታርት በምትሉበት ጊዜ እነዚህ ሁለት ሜሴጆች ይመጣላችኋል። እንዴት ነው አካውንታችን ሻዶ ባን ውስጥ እንዳለ ማወቅ የምንችለው ካላችሁ ማለት ነው እዚህ አሁን የምታዩትን ዩዘር ኔም ስፓም ቦት የሚለው መጠቀም ነው ያለባችሁ። እሱን ተጠቅማችሁ ልክ ቦቱን ሰርች አድርጋችሁት ልክ አሁን ስታርት ስትሉት ምን አይነት ነገር ያመጣላችኋል ማለት ነው። ጉድ ኒውስ ካለና ኖ ሊሚት አር አፒልድ ካላችሁ ሶ የእናንተ አካውንት አሁን ሻዶ ባን ውስጥ አይደለም ማለት ነው። ግን ዩ ሃቭ ኤ ሊሚትድ ካላችሁ ግን አካውንታችሁ ሻዶ ባን ውስጥ ነው ያለው ማለት ነው። ሶ ይሄንን መፍትሄ ታደርጉለታላችሁ ማለት ነው። ኦኬ እንዴት ይፈታል ወደሚለው ስንመጣ ደግሞ አንደኛው ነገር አውቶማቲካሊ ከ2 እስከ 7 ቀን ቆይቶ ማለት ነው። ከ2 ቀን እስከ 7 ቀን አንዳንዴ 24 ሰዓትም ሊሆን ይችላል። እንደዚህ ቆይቶ አውቶማቲካሊ በራሱ እረፍቱን ጨርሶ እንትን ሊያደርግባችሁ ይችላል ማለት ነው። ሁለተኛው ደግሞ ስፓሙን በራሱ ሲያቆም ነው ማለት ነው። አንድ አካውንት ስፓም ውስጥ ሲገባ ለሆነ ያህል ሰዓት ሊሚት ነው። ሶ ከዛ ሊሚት ሲወጣ አውቶማቲካሊ እሱ ራሱ ያስተካክልላችኋል ማለት ነው። ሌላኛው ደግሞ ቴሌግራም ሰፖርተሮችን ማናገር ነው። እንደዚህ ስታረጉ እንትን ይላል። ሌላኛው ደግሞ ኦፊሻል አፖችን ተጠቀሙ። ኦፊሻል ማለት የቴሌግራም ዋናውን አፕሊኬሽን ብቻ ብትጠቀሙ ይመከራል ማለት ነው። ቀጣኛው ደግሞ ቦቶችን ቀንሱ። የተለያዩ ቦቶችን ስታርት ካላችሁ ጀስት ቦቶቹን ቀንሷቸው ማለት ነው። በመቀጠል ደግሞ እነዚህ 7 ቀን ውስጥ እያላችሁ ኢንጌጅመንታችሁ ሪል ብታረጉ ይመረጣል ማለት ነው። ወር ደግሞ ሊሚት ያላችሁበት ጊዜ ውስጥ ፌክ አክቲቪቲዎችን ባታረጉ ይመረጣል። አለበለዚያ ግን ቀጥታ ሊዘጋባችሁ ይችላል ማለት ነው። ከአውቶማቲካሊ ከሻዶ ባን ወደ ባንድ አካውንት ሊዘጋባችሁ ይችላል ማለት ነው። በቅርቡ ቪዲዮ ይሰራላችኋለሁ አካውንታችሁ ባንክ ሆነባችሁ እንዴት ማስመለስ እንደምትችሉ የሚል ማለት ነው። ከዚህ በፊት የሰራሁት ቪዲዮ አለ። ሶ ግን አሁን 2026 ስለገባን ሶ በአዲስ መልኩ አድርጌ ልሰራላችሁ እያሰብኩ ነው። ሶ ሻዶ ባኑን እሱን እንዴት እንደምናየው እንትን እንላለን ማለት ነው። ኦኬ እንደዚህ እንዳልኳችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደዚህ አይነት ችግር ተፈጥሮባችሁ ከሆነ እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ ኦር ደግሞ አጋሩኝ። አንድ ላይ አብረን ኢንጌጅ የምናደርግና የምንፈታው ነው የሚሆነው ማለት ነው። ቪዲዮን ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሳምንት እስከምንገናኝ ድረስ ኦር ደግሞ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቆይ እንዴ የምን ይመቻችሁ? አሁን እዚህ ጋር መታዩትን በፕሪሚየም እንዴት በነፃ ማግኘት የምትችሉትን ኦር ደግሞ ቴሌግራም ፕሪሚየም በነፃ እንዴት ነው ማግኘት እንደምትችሉ ቪዲዮን አስቀምጬላችኋለሁ። ስክሪኑ ላይ ያለውን ቪዲዮ ነክታችሁ ቪዲዮ ማየታችሁን እንዳትረሱ። ቻው።